እፎይ እግዚአብሔርን አንተ ቤተክርስቲያን አታውቃትም። እንትን ብላችሁ ላኩለት። አታውቃትም ቤተክርስቲያን ያንተ እንደ ቁራ መጮህ ቤተክርስቲያን እንዲህ አላደረገችም። ጉድበል እኔም እፎይ ነኝ የሚሉ ውሃ በላቸው። ማፍርበት አይደለም ያው እንዲህ ይቻላል እንዴ? ሰላም አለይኩም ዘውጁና ሰላም አለይኩም ዘውጁና እያለ ትውልዱ የይድረሱልኝ ጥሪ ወንዶች በጣም እያበዛችሁ ነው። ወይ ጥሩ ተናገር ወይም ዝም በል። እኔ ራሱ ቁርአን ላነብ ምናምን ፈልጊ ይቅርብኝ እናቴ ሰምቼ በቀርስ በዛው ማርያም። አዎ በጣም ይስባል፣ ግን በቃ በጣም ተፈታተነኝ ምናምን ነገር። ከዛ በቃ ጭራሽ እንዴ ሰው እንዴት በዚህን ያህል እውነትን ይፈራል? ዛሬ ጉድ ይዘን መተናል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተል ብቻ ነው። እፎይ ተባሯል። እፎይ ከቤተ ክርስቲያን ተባሯል። ቀጥታ ዳይሬክት የተነጋገሩትን ንግግር አሰማችኋለሁ። እስከ ቪዲዮ መጨረሻ ድረስ ብቻ እናንተ ብቻ መከታተላችሁ እንዳረሱ። ይሄን ቪዲዮ በምን ትጀምሩታላችሁ? በምን ከእስልምና ያስወጣኝን አንድ እውነት ልንገርህ። እኔ ሃይማኖት የመቀያየር ከእስልምና ያልተመቸሽ ነገርማ ለመሳሳም አሁንም እውነት ነው። ለመተቃቀፍ አሁንም እውነት ነው። ዳለ ለማሳየት አሁንም ጡት ለማሳየት አሁንም በአጠቃላይ ለዱርያ አይሆንም። ለወሰኔም አሁን ሃይማኖት ነው የኛ ሃይማኖት። አላህ ሱብሃነሁ ወተዓላ ሲጀመር እስልምና የሚሰጠው አንድን ሰው ሊምረው ወይንም ጀነትን ላሸለት ሰው እንጂ እንዳንችላለው ለዱርያ ለቦዘኔ አይሆንም። እስልምና ከባድ ነው፣ ይከብዳል፣ ህጉ ይከብዳል። እንኳንም ተተሽዋል ሃይማኖት አይሆንም። እስልምና ወይኔ እስልምና አልሐምዱሊላህ ረቢል ዓለሚን ሙስሊም ስላረከኝ። አዎ እስልምና ከባድ ነው። እስልምና ውስጥ ሆናችሁ እንዲመገላለጥ ምናምን ይከብዳል። ልክ እንደ አዩቲ አሁን ከባድ ነው። አዩቲ እስልምናን ይዛ እንደዚህ የምትወረው ነገር ከባድ ነው። ከባድ ነው። በዚህ ነገር አሁን ምን ትላላችሁ እናንተ? በነገራችን ላይ እንደነዚህ አይነት ሰዎች ምክር በዚህ ሰዓት ያስፈልጋቸዋል ብዬ አላስብም። ጀስት የመከራችሁ በሄዳችሁ ቁጥር በዛ ነገር ላይ እንደው ስትሮንግ እየሆኑ ነው የሚሄዱት። ይቅርታ አድርጉልኝና አንድ የብልግና ቪዲዮ ላሳያችሁ ነው። በጣም ይቅርታ ግን እቺ ቆንጆ መልካም ሴት ለባሏ ሁለተኛ ልጅ ለመስጠት ባሏን ቻርጅ ያደረገችውን ነገር እንመልከት። ህይወታችሁን ከሷ ጋር እናነጻጽራለን ብላችሁ ህይወታችሁ ስለሚፈጠረው ነገር ተጠያቂ አይደለሁም። በመጀመሪያ የጠየቀችው ይሄን የምታዩትን እጅግ በጣም ከስተማይዝድ የሆነ ጆዋጋን ነው። ከዛውን አንድ ልጅ በመምጣቱ ምክንያት ፋሚሊያቸው እያደገ ስለሚመጣ አዲስ ቤት ለመግዛት $2 ሚሊዮን ቻርጅ አድርገዋለች ማለት ነው። ከዛ የሆነ ተጨማሪ $1 ሚሊዮን ሪኖቬት ለማድረግና ለኢንቴሪየር ዲዛይኑ ቻርጅ ተደርጓል። ከዛ ለህፃኗ ለሚሆኑ 8 ባጎች $800,000 እያንዳንዳቸው $100,000 ነው የሚያወጡት። ከዛ ለህፃኗ እጇ ላይ ለምታደርጋቸው የእጅ ጌጦች ወደ $80,000። ከዛ ተጨማሪ $10,000 እሷና ህፃኗ ማሳጅ እየተደረጉ ለሚፖሰቱ ቪዲዮዎች ማለት ነው። ከዛ እዚህ ጋር ለምታያቸው የህፃኗ ልብሶችና ተጨማሪ ቁሳቁሶች $50,000 በየወሩ ይከፍላል ማለት ነው። ከዛ እዚህ ጋር ለምታዩት ህፃኗ አንገቷ ላይ ለምታደርገው ጌጥ ተጨማሪ $200,000። ላስት በት ኖት ዘ ሊስት ተጨማሪም $150,000 የሚያወጣ መኪና አስገዝታለች። እሷ በጅዋገኗ ስትንቀሳቀስ ከጀርባ ሆኖ የሚከታተላት ለጋርዱ ነው ማለት ነው። የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። እናንተ ስትወልዱ ምን ተደረገላችሁ? ሴቶች እንደዚህ አይነት የብልግና ቪዲዮ እንዳታዩ እሺ። ስቀልር ነው ካለ ለሴት ልጅ ሁሉም ነገር ይገባታል። የምሬ ነው የምላችሁ፣ ካላችሁ ሁሉም ነገር ይገባታል። ራምስ ቆይ ምንድን ነው የሚለን? አስቡት፣ እዚህ ኡምራ ላይ ያለ ስለ ሴቶች ያወራል። ዙር ወላሂ ከልብ ነው ይዋሽዋል ነበር የሰማጠገኝ ቪዲዮን ቀርሻል ታዋል ዙር ስል ልሰካ ባስማሉ ብላ በጣም ታምር ይወጣል ማለት ነው። ወላሂ ነው ላንገር እጅ ምን ማለት ከዛ ደረደው እንጂ እዚህ ተሰካው ወላሂ
ከዛ እንዲህ እዚሁ ስፋካ ያረቢና ምን እንዳለ ይሳም እንደዛ አረገች እኮ ነው ካቦ መስላት እጅ ተመሳስሎባት ጥቁረቱ ሰማማላ ነው እኔ ግራንተና ይሳም እኔ እዚህ ካዕባ ላይ ያረጉት ነገር ግራ ነው የሚገባኝ። ታጠጋጋቸዋል ካዕባ ላይ እኔ እንግዲህ ማቀው ሰው እዚህ የሚመጣው ለእንትን ሁለቱ ጨራሽ ኮድ ይዘው ነው የመጡት ማለት በጣም እንደዚህ ዱዓ እያደረጉ ለትዳር ለረጉ ትዳር ስለሚፈልግ ትዳር ቆንጆ ሴት ካዩ እንትና ማን ነው ኢሳም አላሁ አክበር ይላል። ይሄ ታለች ብሎ ይፈልግ እኔ ሞታ ነው አላህ ሁሉን ጠይቁኛል። አይ ግን አምላክ ፈልጌ ነው ሳቻ ወላሂ انا رسول اي انا انت مترايك عندنا شير يلا شو نقول انا سيريس يا جماعه እና እኔ ትኩረቴ እንዳለ ወላሂ በጣም ዱዓ ያርኩኝ ከልቤ ተረስተ ትናንትና በጣም ዱዓ አድርገን ጧትና ማታ እዚህ ጧትና ማታ ነውና ዛሬ ገባች ያሳዝናል። ይሄንንም እንደዚህ እናርጋችሁ የምታወሩት ነገር በጣም ከባድ ነው። እንዴት ኡምራ ላይ ያለ ሰው አንድ ሴት እንደዚህ ሳመች ይባላል? እስቲ እናንተ በኮመንት ስር ይባላል ወይ? እሺ አሁን እነዚህ ሰዎች ወዴት እየሄዱ ነው? ምንድናቸው? ሰው ናቸው ወይስ ምንድናቸው? መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ነው? ምንድን ነው? ምንድን ነው? ማለት በእስልምና መቀለድ ነው? በእስልምና መቀለድ ነው? ምንድን ነው? አልገባንም። ምንድን ነው? ምን እያረጋችሁ ነው? በእስልምና ላይ ማላገጣችሁ ነው? ምንድን ነው? እሺ ምን እያረጋችሁ ነው? ንገሩ። ኧረ እንደው እዚህ ሀገር ወላሂ እዚህ ሀገር በስቷል ያለው ልጁ እውነቱን ነው ወላሂ። ሰው ሰራሿ ፀሐይ ፈነዳች። ቻይና በዓለም ላይ የመጀመሪያው ሰው ሰራሽ ፀሐይ ሰርታ በይፋ ሰማይ ላይ ካወጣች በኋላ ብዙም ሳይቆይ መፈንዳቷ ተሰምቷል። ቻይና ይህን ሰው ሰራሽ የፀሐይ ብርሃን ይፋ ካደረገች በኋላ ከዚህ በኋላ በቻይና የስራ ሰዓት ከ13 ሰዓት ወደ 24 ሰዓት እንደሚጨምርና በሀገሪቱ የሚመረቱ ምርቶችን ለመጨመር እንደሚረዳ ገልጻ የነበረ ቢሆንም ይፋ ያደረገችው ሰው ሰራሽ ፀሐይ ብዙም ሳይቆይ መፈንዳቱ ተሰምቷል። ቻይና ለምን እንደፈነዳ ተጨማሪ ምርመራዎችን አደርጋለሁ። ጭራሽ ቀንና ማታ ልሰራ ጭራሽ በመንግስት ደረጃ ቀንና ማታ ሊሰራ አስቡት። እኛ እዚህ 12 ሳምንተኛው አስቡት። እንግዲህ የቲክቶክ ቤተሰቦቼ ዛሬ የመጣሁት ፕራንክ ይዤላችሁ አይደለም። ፕራንክ ሳረግ ነው እንደዚህ ሆንኩት። እዩት እንዴት እንደተደበደብኩት ከሞት ነው የተረፍኩኝ። አሁንም ስታከም ቆይቼ ነው ሆስፒታል ቆይቼ የመጣሁት። እዩት እንዴት እንዳደረጉኝ እንደሸፈሸፉኝ እና ቲክቶክ ላቆሙ ባይሆን እስቲ ፎሎ ላይክ ሼር አድርጉ፣ ኮፒ ሊንክ አድርጉልኝ አካውንቴ ጋስ ለቲክቶክ ስልም ከፍለው መስዋዕት ነው። አይዞን በቃ አይዞን፣ ኮፒ ሊንክ አድርጉለት፣ ላይክ አድርጉለት በቃ። ምንድን ከንብ ጋር ነው እንዴ ፕራንክ የሰራው? ንቦቹ ናቸው። አሁንም ማፍርበት አይደለም ያው ተልጦ እዚህ ጋር እና ጸጉሬን ይሄው ኮንፊደንስ በቂ ነው። አቡ የ70 ዓመት ሴት አለች። በፍቅር አብደናል። ልጆቿ ደስተኛ አይደሉም። ጠልፊያት ብጠፋ ሐራም ይሆናሉ። እንኳን ልጆቿ ደስተኛ አይደሉም። የ70 ዓመት አንተ ምን ቢጥ የ70 ዓመት አዛውኝ። ይሄ እኮ አክሱም ሐውልትን ከመዝረፍ አይተናነስም። ይሄ ቅርስ እያጠፋ ነው። ይሄ እሴትን ታሪክን እየመዘገርክ ነው። አረላስ የእውነቴን ነው። በፍቅር አብደናል። ሲጀመር ምን ሲሆን እሳቸው ጋር ተገናኘ? ጭራሽ በህገ ወጥ መንገድ ትልልቅ ሴቶችን እንደዚህ። ይሄ እኮ ታሪካዊ የሀገር ቅርስን እንደማባከን እንደመዝረፍ ነው የሚሆነው። ጣሊያን የአክሱም ሐውልትን እንደዘረፍ ከዛ አይተናነስም። የእውነቴን ነው።
አተ ይሄን የኮመተ ልጅ መያዝ አለበት። የምሬን ነው የምላችሁ መያዝ አለበት። እንደዚህ አይነት ልጅ ህፃን የ2 ዓመት የ3 ዓመት ራሱ የሚመራ አይመስለኝም። በቃ አፉ በለኝ፣ በቃ ይቅርታ። እስከዛሬ ሶላቴን የሚያሳለፍኩበት ጊዜ አለ። አንተን ሳላቀህ የበደልኩት ጊዜ አለ። አንተን ሳላቀህ ዚና ላይ የወደቅኩት ጊዜ አለ። ካንተ ቤት የራቅኩበት ጊዜ አለ። አሁን ላይ ለምንሃለው፣ አፉ በለኝ፣ ማረኝ፣ በቃ ማረኝ። እኔ አሁን ያንተን አፉታ ነው ያንተን የፊትህን ፈገግታ ነው የምፈልገው። ማረኝ፣ በቃ ይቅር ብዬሃለሁኝ በለኝ። ከዛ በኋላ አላህዋ እኔ የምፈልጋት ሀጃ አለች። ለአንተ የጥፍር ቆሻሻ ያክል የመርፌ አንዲት መርፌ ውሃ ውስጥ ተነክራ ስትወጣ ይዘው የምትወጣው ውሃ ያክል እንኳን የማትሆን ነገር አንዲት ሀጃ አለችኝ። ያቺ ሀጃ በአንተ ስር ናት ያለችው። የምትሰጠኝም አንተ ነህ፣ የምታደርገውም አንተ ነህ። እኔ አላቅም፣ ሀጃ ይሞላልኝ በሉ። ወላሂ ነው የምላችሁ። እኔ ይሄንን ብዬ ነው የለመንኩት። ተሰብሰብ ያልክሽ ነው የለመንኩት። እንደዚህ አይደለም፣ እጅጉን በጣም ተሰብሰብ ያልክሽ ነው የለመንኩት። እኔ ሰው የለኝም፣ ያለኸኝ አንተ ነህ። አላህ አንተ ነህ የምትደርስልኝ። እስከዛሬ በድያለሁኝ። አሁን አንድ እግሬን ስጠኝና ባለ እግሬ እንደ ልቤ ወይቼ ወደ አድርጌ ልስገድና ወደ አንተ መጣለሁኝ፣ ወደ አንተ መለሳለሁኝ ብያለሁ ያለመንኩት። አንድም ደቂቃ አልፈጀበትም። ከተኛሁበት ቀስቅሶ ቆይ ከድር የሚባል ልጅ እልክልሃለሁኝ ብሎኝ ራሱ ባለሁበት መጥቶ የሰው ልጅ ብዙ ተስፋ ስለሰጠኝ እሱም ሲመጣ አይ ተስፋ ሊሰጠኝ ነው ምናምን ወደዛ ካላህ ጋር ልነጋገርበት ከራሴ ጋር ላውራበት ብዬ ምንድነው አታወራም ወይ እስከሚለኝ ድረስ አታወራም እንዳትናገርም እንደ እስከሚለኝ ድረስ ምንድነው ስለ ራስህ ንገረኝ ሲለኝ ስለ ራሴ ቲክቶክ ላይ መጀመሪያ ላይ ስገባለህ ፒን አድርጌልሃለሁ ገብተህ ብዬ ተናገርኩት። ከዛ በኋላ አይ እንደዚህ አይነት ነገር አለ ሁሱ ቤት የሚባል አለ ትገባለህ። ያን ጊዜ ጾመኛ ነኝ እኔ የማፈጥርበት ጨንቆኛል። የቤት ኪራይ የ3 ወር ተዳብሎብኛል። አይ በቃ አሁን አለኝ አሁን በቃ አላ አሁን ቢያንስ እንኳን ምህረት እንዳረኩልህ እንዲሰማ እፈልጋለሁኝ አለኝ። በቃ እግሬን የተረሳ ነገር ነው አይደል? የኔ እግር የተረሳ ነገር ነው። በቃ የተበለቁም ነው። አይ ትታከማለህ። አይ አሁን ሰፖርት ያደርጉሃል እና ወንድሞች ያግዙሃል። ይኸው አሁን ውጭ ሀገር ሄደህ ትታከማለህ ብሎ አላህ ወደ እኔ ፊቱን አዞረ። ያኔና አንቺ ችግርማ ምን አላት ልንገርሽ፣ ምን አላት የኔና አንቺ ችግር። የኔና አንቺ ችግር እኮ አንድ ወፍጮ የተፈጨ ዶቄት ውስጥ ባያት በቃ ያቺ አንዷን ዶቄት መለየት እንደማቻያት አላህ ለሱ ዘንድ እጅጉን በጣም ቀላል። ኢነላህ ገፉር ረሒም። ሴቶች ራቁታቸውን ነው የሚጠመቁት እያሉን ነው። እንዴት እንደሆነ እኔም አልገባኝም። ከእሷ ስም ውስጥ ገባውኝ አሁን ማለት ነው። እና ጠመቃ ሁሉም ልብሳቸውን አውልቀው ቆመዋል። እና በአንድ እጇ ጡቷን ሸፍናለች፣ በአንድ እጇ እቃዋን ሸፍናለች። ከዛ ግዴታ ነው ማውለቅ አልኩኝ። አው ያው አባት አይደለም ምናምን። ከዛ ጠበቅኩኝ። እነሱ እንደዚሁ ነው የምጠመቀው ሽቲ እንደለበስኩ እንዲሁ ነው የምጠይቀምቁኛል አልኳቸው ማለት ነው። ልጄ አንቺ ማለት እኮ ልጄ ነሽ ምናምን ልጅ የሚባል ነገር የለም። አደግ ያለው ትልቅ ሰው ነኝ። ፈተና ነው የምሆነው። ይሄን አባት ከዚህ በፊት የሆኑ ተናግረው ነበር። ፈተና ነው ሰው ልጅ የሚፈተን እንኳ አይደሉም፣ የተለዩ ነገር አሉ። ስጋ ለባሾች ናቸው። እንኳን እነሱ ኢየሱስ ክርስቶስ በስጋው ራሱ ተፈትኗል አይደለም? በስጋው ተፈትኗል። እነሱ የተለየ ባህሪ አላቸው ወይ? ከኢየሱስ ክርስቶስ የተለየ ባህሪ አላቸው ወይ? ስለዚህ አንድ ሴት ራቁቷን ልትጠመቅ አይገባም። ተሸፍና ትጠመቃለች። ልብሱ ያጥባል፣ ቆዳዋን ስጋዋን ይነካል፣ አለቀ። ብቻ እዛ ቦታ ስትገኝ ራሷን ጠብቃ ጽዳቷን ተጸዳርታ በቃ መጠመቅ። እንዴ ራቁታቸውን ይጠመቃሉ ሲባል ራቁት ቢያንስ ከስር ትንሿ ቁምጣ የለችም? ሰምታችኋላ? በአንድ እጃቸው ከስር እየሸፈኑ በአንድ እጃቸው እንደዚህ አድርገው ነው። ከባድ ሴቶቻችን ወዴት እየሄዱ ነው? ዳሩን እያሉ ነው። ኡስታዝ ደግሞ በዚህ ጉዳይ ላይ መልስ ሰጥቷል። እንሰማለን። ሰላም አለይኩም
زوجونا 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 السلام عليكم زوجونا 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 ዘውጁና 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 እያለ ነው ትውልዱ የድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይበር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶክ ተገናኝተን በደንብ እንወያይበታለን። ይድረስ ዘውጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። እውነት ነው። ይሄ መመካከር ያስፈልጋል እንጂ በሰላም አይደለም እኮ። ተመካክረን የሆነ ጉዳይ የሆነ መፍትሄ ልንሰጥለት የሚገባ ነገር ነው። መመካከር አለብን በዚህ ጉዳይ ላይ። ያውልሽ እኔ ቆንጆ ድንግልና ከ30 ዓመት በኋላ ኤክስፐርድ ስለሚያደርግ ኤክስፐርድ ሲያረግብሽ ላልደረሳቸው ስጫቸው። ዋው በቃ ልምድን ካካፈሉ አይቀር እንደዚህ ነው ልምድ ማካፈል በግልጽነት ድንግልና በቃ አርጉት ይሰራል። 30 ዓመት ከሞላችሁ ምናምን ክብር የለም በእውነት እንዳንቺ አይነት ሰው አይጥፋ። አስቡት እስቲ ለባባሉ የልቧን አይቶ እግር ነሳት። አሁን ድንግልና ይደገም ተብሎ በቃ ይሰጥሻል እንደገና ድንግልናሽ ይመለሳል ተብላ እንትን ብትባል አስባችሁታል? ለስንት ሰው ቃል እንደምገባ ከወዲሁ ማለት ነው። እንዳያሳስባችሁ ምናምን ብላ አሁን አንቺ እንደው በምድር ላይ እየጠፋ ያለ ቅርስን ማለት ነው አጥፉት ተብሎ ይመከራል። ላልደረሳችሁ ስጣቸው ተብሎ ይመከራል። አይመከርም። እንደዚህ አይነት ምክርማ የለም። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔር ቆይ አይደለም እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ሰውን ከወለደ ማርያም ምንድናት? ይሄን ብቻ መልሱልኝ። ማርያም ምንድናት? መልሳችሁ ምን ነበር? ማርያም ምንድናት? ሰው ናታ። ሰው ምንም መውለድ አለበት። ሰው እንዴት ፈጣሪን ትወልዳለች? እንዴት ሃው ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እኔ ራሱ ቁርአን ላነብ ምናምን ፈልጊ ይቅርብኝ እናቴ ሰምቼ በቀርስ በዛው ማርያም አው በጣም ይስባል። ግን በቃ በጣም ተፈታተነኝ ምናምን ነገር ከዛ በቃ ጭራሽ አረ እናቴ ይቅርብን አያስፈልግም። በጣም መንፈሱ ከባድ ነው የምር። እኔ ራሱ አሁን አንድ ስለ ነብዩ መሐመድ ታሪክ የሚያወራ መጽሐፍ አለና ገዛሁኝና ላነብ ፈልጊ ሳስበው ልተው በዛው ሰምጬ በቀርስ አሳውጁት በዛ ሰምጬ በቀርስ እና ይቅርብኝ የምር በጣም ማንበብ እየፈለኩኝ ግን ልተው እያሰብኩ ነው። በቃ ውስጥ ይፈራ እኔ ግን ማለት ነው ቃል ማለት እስቲ ላይክ እስቲ አሁን ቁርአንን ካየሽ ምናምን ነገር በቃ ቁርአን ባይዘው በነገራችን ላይ ቁርአን አለኝ እኔ በዚህ መንገድ ስላለፍኩ ነው እኮ አለኝ ቁርአን አለኝ። እግዚአብሔርን ቆይ ላሳያችሁ። እንደውም እኔ በቃ ባንዴ ነው እንትን ያልኩት ባንዴ ነው የሰጠሁት ምናምን ነገር ማለት ነው። አሁን ግን ትችዋለሁ እንዴ በጣም ነው ያሰቃየኝ እናቴ። ሰው እንዴት እውነትን ሸሽቶ ይችላል? ሃው እውነትን ሸሽተ ወዴት አባ ነው የምትሄደው? እስልምናው ከምትሄዱ ፕሮቴስታንት ይሻላቸዋል ምናምን አንተ ተው እንጂ ታውቃታለህ ኦርቶዶክስን እፎ እግዚአብሔርን አንተ ቤተክርስቲያን አታውቃትም። እንትን ብላችሁ ላኩለት። አታውቃትም ቤተክርስቲያን ያንተ እንደ ቁራ መጮህ
ቤተክርስቲያን እንዲህ አላደረገችም አያስብላትም። መጽሐፍ የጻፉት እኮ ማህበረ ቅዱሳን ናቸው፣ አባቶቻችን ናቸው፣ መምህራኖቻችን ናቸው። በዕቅበተ እምነት ዙሪያ በክርስትና ዙሪያ መጽሐፍ የጻፉት ከምትበተኑ ከእስልምና ፕሮቴስታንት ይሻላችኋል እንደምትበተኑም በደንብ አውቃችሁ ነበረ። አቁም እየሄድክ ያለበትን የምንፍቅና ህይወትን አቁም። እያንዳንዷ የምትናገራት ነገር አቡነ አብርሃም ጋር የመጣ ሰዓት ነው ማንነትን ግልጥ ብሎ የታየን። ብዙ ነገር ስላንተ እንሰማ ነበር። አቁም። ከዚህ በኋላ እፎይ ቤተ ክርስቲያን ላይ አፍን ብትከፍት እንመጣልሃለን። በትክክለኛ ማንነትን ማን ልኮ እንደመጣ ሁሉ እናወራታለን። ይሄ ጥናት እዩት። ክርስቲያን ነገስታት አህመድ ኢብን ኢብራሂም፣ ግራኝ አህመድ እና የኢትዮጵያ ታሪክ ዕቅበተ እምነታዊ መንገዶች እንዴት ዕቅበተ እምነትን ማካሄድ እንዳለባቸው ማህበረ ቅዱሳን ስልጠና እየሰጠ አንተን ተርተውክ በስርዓቱ በውሉ ቤተክርስቲያን ማጣቀም አንተን ይጋብዙ። ከማንም እኮ የተለየ ነገር እየሰራ አይደለም። ይኸው ተግዳሮትና ድሎች ምን ማለት ይኸው ጥናት ነው። ይኸው ድል ብሎክ ማህበረ ቅዱሳን ኦራይ ሪዘርቭ ዌብሳይት ላይ ኤምኬአይቲ ይኸው አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶች ሊሄዱ ነው። እፎይ ወንድሜ በጣም እወድሃለሁ፣ በጣም አከብራለሁ። ግን ይህ ሀሳብ ለኔ ራሱ አጋንንታይ ነው። ፊት ለፊት ነው የምነግርህ። ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉ። ኮመንት ላይ ገብታችሁ አስተያየት ከመስጠታችሁ በፊት እስከ መጨረሻው እንስማው አንዴ፣ ከዛ አስተያየቱን እንቀጥልበታለን። አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶች ሊሄዱ እንመጣለን። አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይንም ሚስቴን ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን። በመጀመሪያ ላሰማኋችሁ የቪዲዮ ጥራት ይቅርታ፣ ከሪከርድ ላይ ስላገኘሁት ነው። ነገር ግን ኦርቶዶክሳዊ እምነት ተከታዮች በሙሉ እንግዲህ እንደምናውቀው እኛ የአስተማሪ ጥራት ያለብን አይመስለኝም። እፎይ ወንድሜ በሪስፔክት ነው በክብር ነው ማውራ ወንድሜ። ነገር ግን ከእስልምና ያመጣቸው ነፍሶች ማረፊያቸው አያሳስብህም? ለኛ እኮ አምስቱ ሶላዎች አጋንንታዊ ናቸው ብለን እንግዲህ ከኔ በላይ ያላችሁ መምህራኖች ራሱ ስትቃወሙ ነበር አይደል? እነዚህ አምስቱ ሶላዎች አጋንንታዊ ናቸው። ፕሮቴስታንት የሐዋርያት ቅብብሎች ያለባት ቤተክርስቲያን አይደለችም፣ ሰው የመሰረታት የሐሰት ቤተክርስቲያን ናት ስንል ነበር። ታዲያ ከእስልምና ከመጡ በኋላ የአስተማሪ እጥረት ስላለ ነገር ግን የለም ስላለ ብቻ ተብሎ እንዴት አጋንንታዊ የሆኑ ትምህርቶች እንዲማሩ ይፈቀድላቸው? የመጡት ለመዳን ከሆነ አትድኑም ወደ ተባለበት እምነት እንዲሄዱ እንዴት ትፈቅዳላችሁ? እንዴት መንገድ ታሳዩዋቸዋላችሁ? ይህን ሐሳብ እፎይ ወንድሜ ትክክለኛ ሐሳብ አይደለም። እዛ ጋር ያላችሁት በዕቅበተ እምነት ላይ የምትሰሩ ወንድሞቼ ከዚህ በፊት ፕሮቴስታንቶችን አጋንንታዊ ሰው ላላችሁ ስትሉ ቤታችሁ ስትከፍቱ ከፕሮቴስታንቶች ጋር ውይይት ለማድረግ ያላችሁበት መንገድ ጨለማ መንገድ ነው። ኑ ወደ ብርሃን ለማለት ነው አይደል እንደ ቤታችሁ የምትከፍቱት። ታዲያ ዛሬ ከእስልምና ብቻ ስለመጡ ሐሰተኛውን ኢየሱስን ሄደው እንዲሰሙ እናደርጋለን። መኖር ስለምፈልግ ኖ በዚህ ሐሳብ እንቃወማለን። የምትሰራው ስራ ሁሉ ለራስህ ነው፣ ለራስህ ለማናችንም ብለህ አይደለም። ክርስቶስን ለመመስከር ለነፍስ ስትል ነው የምትሰራው። ስለዚህ ትክክለኛው ክርስቶስ ደግሞ ያለው ኦርቶዶክስ ቤተክርስቲያን ነው እንጂ ፕሮቴስታንቶች ጋር አይደለም። አይ ፕሮቴስታንቶች ጋር ነው ያለው ከተባለ ሌሎች ሲዘምሩ ስለ ፕሮቴስታንት ሲያወሩ ለምን እንቃወማቸዋለን? ከእስልምና መውጣታቸው ብቻ ታርጌት መሆን የለበትም ፈጽሞ። ከእስልምና ከወጡ በኋላ የነፍሳቸው ማደሪያ የት ነው? ትክክለኛውን ቤተክርስቲያን መርገጥ አለባቸው። አይ ፕሮቴስታንቶች ጋር ነው መሄድ ያለባቸው፣ እዛም ቢሄዱ ችግር የለውም የምትሉ ከሆነ ይህ እንደተባለው ተሐድሶ የእነዚህ ልጆች ነፍስ አያሳስባችሁ፣ መውጣታቸው ብቻ ነው ማለት ነው። ስለዚህ እፎይ ወንድሜ በዚህ ሐሳብ ላይ ትክክለኛ መልስ እንድሰጠን እንፈልጋለን። አይ ከእስልምና ብቻ ይወጡ እንጂ ክርስቶስ የሚለውንም ስም ፕሮቴስታንት ጋር ያገኛሉ ትክክል ነው የምትል ከሆነ ግን የመጀመሪያው ተቃዋሚ ከመሆኑ እኔ ሌሎቻችሁ ብትሆኑ ቤታችሁን ስትከፍቱ ፕሮቴስታንቶች ትክክለኛ መንገድ ላይ አይደሉም ብላችሁ ስለምትከፍቱ በዚህ ሐሳብ ላይ መቃወም አለባችሁ። እፎይ ወንድማችን በጣም እንወዳለን፣ እናከብራለን። ነገር ግን ይህ ሐሳብ ልክ እንደ ሶሎዋቸው እንደ ፕሮቴስታንት ትምህርት አጋንንታዊ ሐሳብ ነው። ትክክለኛ መልስ እንፈልጋለን። በሐሳብ የሚስማማ ሰው ብቻ ኮፒ ሊንክ ያድርግ። ሌሎቻችሁ መሳደብ መብታችሁ። በመጨረሻም ጀለስ አየር ላይ ቀርታለች።
አየር ላይ ቀርታል። ሲጀመር እስኮ እሱ ለክርስትና አስቦ ያወራ ይመስላችኋል? ሲጀመር ሙስሊም ላይ የሆነ እንከን አይቶ ያወራ ይመስላችኋል? ጸባዩ ስለሆነ ነው እንደዚህ አይነት ነገሮችን ማውራት። ጸባዩ ስለሆነ ነው ዝም ብሎ ማውራት፣ ዝም ብሎ መቦትረፍ፣ ዝም ብሎ ያልሆነ ነገር ውስጥ መግባት ጸባዩ ስለሆነ ነው። እኛም እፎይነን የምትሉ የት ናችሁ? የት ናችሁ? አሁን እንፈልጋችኋለን። በዚህ ታይም አሁን እንፈልጋችኋለን። በዚህ ሰዓት እንደዚህ ያለን ቪዲዮአችን እዚህ ጋር እናቆማለን። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።